አባት ሆይ ቃልን ለመስማት ልጆች መተናል። ቃልን ለማጥናት ተሰብስበናል። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ሐሳባችንና አእምሯችን እንደ ፈቃድ እንደ ሐሳብ እንዲስማማ በመንፈስ ቅዱስ እንድትሞላን እንጸልያለን። አስርቱን ትእዛዛት እንደሰጠን ሁሉ ዛሬ ላይ አትግደል የሚለውን ስድስተኛውን ትእዛዝ እናጠናለን። አባት ሆይ እነዚህን ቃላት ከ1446 ዓመት ዓለም በፊት ለእስራኤላውያን በድንጋይ ጽላቶች ላይ እንደቀረስክላቸው ሁሉ እነዚህን ቃላት ዛሬ በልባችን ጽላቶች ላይ እንድትቀርጻቸው እንጸልያለን። ስለ እነዚህ ቃላት ዕለት ተዕለት ሕይወት ውስጥ በእውነት እንድናስታውስና እነዚህን ቃላት በእያንዳንዱ እርምጃችን ምልክቶችና መመሪያዎች እንዲሆኑ እንጸልያለን። ይህንን ጊዜ ለአንተ እንሰጣለን። ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም በምስጋና እንጸልያለን። አሜን። ወደ ዛሬው ጥናት እንኳን ደህና መጣችሁ። ዛሬ በስድስተኛው ትእዛዝ እንጀምራለን። ይሄም ዛሬ እንደምናጠናቅቅ አላስብም። ስለዚህ በሚቀጥለው ሳምንት እንቀጥላለን። አስርቱ ትእዛዛት እኛ ክርስቲያኖች በዚህ ዓለም ውስጥ የተባረክንና ደስተኛ ሕይወት እንድንኖር እጅግ አስፈላጊ ናቸው። በተለይም ከአምስተኛው እስከ አስረኛው ትእዛዝ ሁሉም እርስ በርሳችን ያለውን ግንኙነት የሚያመለክቱ ናቸው። እናም ብዙውን ጊዜ በሕይወታችን ውስጥ በጣም አስቸጋሪ ነገር የግንኙነት ችግሮች ናቸው ብለን እንገልጻለን አይደል? ጥሩ ግንኙነቶች ቀናችንን በእውነት ሊያጠነክሩ ይችላሉ። እርስ በርስ የሚገናኙ አንዳንድ ደካማ ወይም ጥሩ ያልሆኑ ግንኙነቶች ለመጥፎ ቀን ምሳሌ ሊሆኑ ይችላሉ። ታዲያ ቅዱስና ደስተኛ ሕይወትን እንዴት መምራት እንችላለን? አባታችን ዛሬ በቃሉ እንዲባርከንም እንጸልያለን። ስለዚህ በዕለት ተዕለት ሕይወታችን ውስጥ በግንኙነታችን ውስጥ ያሉትን ሁሉንም ቋጠሮች መፍታት እንችላለን። ስለዚህ በስድስተኛው ትእዛዝ እንቀጥል። አሁንም በዘጸአት ምዕራፍ 20 ቁጥር 13 እና 15 እናም በዘዳግም ምዕራፍ 5 ቁጥር 17 ላይ ተመሳሳይ ትእዛዝን ይገልጻሉ። እሱም አትግደል የሚል ነው። ይህ ጥቅስ ከስድስተኛው እስከ አስረኛው ትእዛዝ የአስርቱን ትእዛዝ የመጨረሻው አጋማሽ ነው። ከስድስተኛው እስከ አስረኛው ትእዛዝ አረፍተ ነገሩ ከመጀመሪያው አጋማሽ በጣም አጭር ነው። እነዚህንም ቀደም ብዬ እንደገለጽኩት እርስ በርስ ስለሚኖሩ ግንኙነቶች ከጎረቤቶቻችን ጋር ባለን ግንኙነት መካከል ያለውን እጅጉን የሚያዛምድ ነው። በዚህ ረገድ አትግደል የሚለው ትእዛዝ ከኋለኞቹ አምስት መካከል የመጀመሪያ መሆኑ በጣም ልብ ሊባል የሚገባ ነገር ነው። አሁን ግን ነገሩ ስድስተኛው ትእዛዝ በቀላሉ ችላ የሚባል ነገር እንዳልሆነ ያመለክታል። ምክንያቱም ብዙ ጊዜ ማንንም አልገደልኩም እንላለን። ግድያ እኮ ከሕይወቴ የራቀ ነገር ነው እንላለን። ሆኖም በመጀመሪያ በተለያዩ መንገዶች ያልተጠበቁ መንገዶችን ተጠቅመን እንዴት በግድያ ውስጥ እየተሳተፍን እንደሆነና በዕለት ተዕለት ሕይወታችን ውስጥ የኃጢአት ግድያዎችን እንዴት እንደምንፈጽም በጥልቀት ማሰብ አለብን። እናም በዚህ ሳምንትና በሚቀጥለው ሳምንት የጥናታችን ዋና ትኩረት ይሄ ይሆናል። ስለዚህ እነዚህን የተለያዩ ያልተጠበቁ የግድያ አይነቶች በዕለት ተዕለት ሕይወታችን ውስጥ ገልጸናቸው እናያለን። አትግደል የሚለው ስድስተኛው ትእዛዝ በመረዳትና በትርጓሜው መጀመር አለብን። አሁን የስድስተኛውን ትእዛዝ አትግደል የሚለው መሰረታዊ ሐሳብ በሕይወታችን እያከበርን እንደሆነ እስኪ እንመልከት። በሕይወቴ ውስጥ ከማከብራቸው ክፍሎች ከሌሎች ሰዎች ጋር ባለኝ ግንኙነት ወይም በማንኛውም ነገር ውስጥ እየገደልኩ ያለሁት ነገር ምንድን ነው እያለን እንድናስብ ያደርገን። አሁን አስርቱ ትእዛዛት እንደምናየው ከሁሉም በላይ የሕይወትን ክብር በሕይወት ስለመኖር ቅድሚያ ይሰጣል። በተለይም ስድስተኛው ትእዛዝ ይህም በትክክል ይገልጻል። ዛሬ ሰዎች ሕይወትን ዋጋ በሚያጡበት ጊዜ ላይ እጅግ በጣም ብዙ አሰቃቂ ግድያ ወይም ራስን ማጥፋት ሪፖርቶች በሚሰሙበትና መቼም በማያቆሙበት ጊዜ የሕይወት ትርጉምና ዋጋ ክብደት ወይም ክብር ስንረዳ አትግደል የሚለውን ይህንን ትእዛዝ በቁም ነገር መታዘዝ እንችላለን።
ሕይወት ምንድን ነው? ይሄንን በራሳችን ፍቺ ሳይሆን ወደ መጽሐፍ ቅዱስ እንሂድና የአባታችንን የእግዚአብሔርን የሕይወት ምንነት ፍቺ እንጠቀም። መጽሐፍ ቅዱስ እያንዳንዱ ሕይወት ከእግዚአብሔር ከራሱ እንደመጣ ይናገራል። ከቁጥር 20 እስከ 31 ባለው የፍጥረት ትዕይንት ላይም ይህንን እናያለን። ሕይወት ሁሉ ወደ ሕይወት ፍጥረት የሚቀርበው በማን እንደሆነ ይናገራል። እግዚአብሔር ራሱ። ለዚህ ነው እግዚአብሔር የሕይወት ምንጭ ተብሎ የተገለጸው። ብዙ ጊዜ የሕይወት አምላክ ወይም ለሁሉም ነገር ሕይወትን የሚሰጥ አምላክ ተብሎ ይገለጻል። ኢየሱስ እስከተናገረበት ድረስ ይሄ ትንሽ ወፍ ያለ እግዚአብሔር ፈቃድ ወደ ምድር እንደማይመጣ እሱም የሕይወት ሉዓላዊ ገዢ እንደሆነ ይናገራል። በማቴዎስ ወንጌል ምዕራፍ 10 ቁጥር 29 ላይ እንደዛ ይላል። ታዲያ ሕይወት ምንድን ነው? እነዚህ የዕብራይስጥ ቃላትና የግሪክ ቃላት በመላው መጽሐፍ ቅዱስ ውስጥ ይገኛሉ። እነዚህን በአጭሩ እናጠቃልላለን። የመጀመሪያው ቻይ ሲሆን ሕይወት ማለት ነው። ቻይ ሕይወት ማለት ነው፣ መኖር ማለት ነው። ወይም ደግሞ ሕይወት ራሱን ብለን ልንተረጉም እንችላለን። የምታዩቸው እነዚህ ፍቺዎች ተመሳሳይ እንደሚመስሉ ታስቦ ይሆናል። ነገር ግን ከዚያ በእግዚአብሔር የሕይወት ፍቺ ውስጥ በጣም ሰፊ ወሰንና እርስ በርስ የሚደራረቡ ቀጣይነት እንዳለው እናስተውላለን። የመጀመሪያው ቻይ ነው፣ መኖር ወይም ደግሞ ሕይወት ማለት ነው። ሁለተኛው ኔፌሽ ነው፣ መተንፈስ ማለት ነው። ነፍስ ወይም ደግሞ ሕይወት ማለት ነው። ይሄ የዕብራይስጥ ቃል እስትንፋስ ያለው ሁሉ ሕያው እንደሆነ ይነግረናል። የሚተነፍስም ሁሉ ያ ሕይወት የመጣው ከማን ነው ብላችሁ ነው የምታስቡት? ከአባታችን ከእግዚአብሔር ነው። ስለዚህ ይህ ሕይወት በሕይወታችን ውስጥ የሚተነፍስ ሁሉን ማክበር እንዳለብን የሚገልጽ ነው። ምክንያቱም ሕይወት የሚመጣው ከእግዚአብሔር ከራሱ ነው። በግሪክ በአዲስ ኪዳን ዞኢ የሚለው ቃል ሕይወት የሚለውን ለማመልከት ጥቅም ላይ ውሏል። ነገር ግን ይሄ ቃል ትንሽ የበለጠ ማስፋት እንችላለን። ከእግዚአብሔር ጋር መነጋገር እንድንችል የሚያደርገን የተፈጠረ ሕይወት ነው። ስለዚህ ዞኢ በእርግጥ ከእግዚአብሔር ጋር መገናኘትን የሚያካትት ነው። ይሄ ቃል በክርስቶስ ውስጥ ስላለው አዲስ ሕይወት ሲያመለክት ነው ጥቅም ላይ የሚውለው። በእምነት የሚገኝ ሕይወትንም ይገልጻል። ስለዚህ ይህ ሕይወት ወደ መንፈሳዊ ዓለም እየገባ መሆኑን ማየት እንችላለን። አካላዊ ሕይወት ብቻ ሳይሆን ሞትን የሚያሸንፍ መንፈሳዊ ሕይወትም እንዳለ እናውቃለን። እናም ይህን አይነት ሕይወት ለመግለጽ ዞኢ የሚለውን ቃል ጥቅም ላይ አውሏል። ቀጥሎም ባዮስ የሚለው ቃል ነው። በእውነቱ ለእንግሊዝኛ ተናጋሪዎች በጣም የታወቀ ቃል ነው። በትምህርት ቤትም ባዮሎጂ እያለን እንደተማር ነው ማለት ነው። ባዮ በአጠቃላይ ሕይወት ወይም የሕይወት ዘመንን ወይም የሕይወት ሂደት ማለት ነው። የአሁኑ ሕይወት ወይም የዕለት ተዕለት ሕይወታችን ማለት ነው። የኑሮ መተዳደሪያችን ወይም ስራችን ወይም ንብረታችን ጭምር ያካትታል። ስለዚህ በዚህ ምድር ላይ ካለው የአሁኑ ሕይወታችን ጋር የተያያዘ ወይም ማንኛውም ነገር ባዮስ ብለን መጥራት እንችላለን። አምስተኛው ስኬ ነው። ሕይወት ወይም ነፍስ ወይም ውስጣዊ ማንነት ማለት ነው። በእግዚአብሔር ወሰን ስለ ሕይወት ያለውን አመለካከት አካላዊ ደህንነታችንን ብቻ ሳይሆን ውስጣዊ ማንነታችንን፣ የግለሰብ የሰው ሕይወትን እንዲሁም ውስጣዊ ሕይወታችንና ስሜቶቻችንን የያዘ የሰው ነፍስን ያካትታል። እዚህ ላይ በጣም ደነገጥኩኝ። ምክንያቱም እንደምታውቁት በስሜቶቻችን ውስጥ ውጣ ውረዶች ወይም የተለያዩ የስሜት ህዋሳት ስላሉ ማለት ነው። ስሜቶቻችን እንኳን እግዚአብሔር የሰጠንን የሕይወት አካል እንደሆኑ ፈጽሞ አናስብም። ስሜቶች አንድ ላይ ሲሆኑ በስርዓት ሲተዳደሩ በሚሄዱበትም መንገድ ሊቀመጡ የሚገቡ ነገሮች ናቸው። ይህ ሁሉ ሕይወታችንን እንዴት ከፍተኛ ዋጋ እንዳለውና ክብር እንዳለው በትክክል ይናገራል። እና ይህ ሁሉ የመጣው ከማን ነው? ከአምላካችን ነው። ስለዚህ ይህንን ክፍል ለማጠቃለል የሰው ሕይወት ክብር እንደሆነ እንደሚከተለውም ሊገለጽ ይችላል። በመጀመሪያ የላቀ ነው።
የሰው ህይወታችን በዚህ ዓለም ውስጥ ካሉ ሌሎች ህያው ፍጥረታት ጋር ሲነጻጸር ከሌሎች ፍጥረታት ሁሉ በላይ እንደሆነ በእርግጠኝነት የላቀም እንደሆነ መናገር ይቻላል። ያ በዘፍጥረት ምዕራፍ 2 ቁጥር 7 ላይ ነው። እግዚአብሔር በራሱ መልክና አምሳል ስለፈጠረን ማለት ነው። እኛ ብቻ የሰው ልጆች ነን። በእግዚአብሔር አምሳል የተፈጠርነው ብቸኛም ፍጥረት ነን። ህይወታችን የበለጠ ክብር ያለው ለዚያ ነው። ከእንስሳት ሁሉ ከሌሎች የሕያዋን ፍጥረታት ሁሉ ህይወት የተለየ ነው። በሁለተኛ ደረጃ የእግዚአብሔር የህይወት እስትንፋስ በእኛ ውስጥ አለ። በዘፍጥረት ምዕራፍ 2 ከቁጥር 7 ላይ እንዳለው ተመሳሳይ መስመርን ይከተላል። እናም በእኛ ውስጥ ባለው የእግዚአብሔር ህይወት እስትንፋስ ምክንያት ከሱ ጋር መገናኘት እንችላለን። የእግዚአብሔርን የህይወት እስትንፋስ የሚቀበሉ ሰዎች ብቻ ናቸው። ስለዚህ ሰዎች ከእግዚአብሔር ጋር መግባባት ይችላሉ። በተመሳሳይም በመጀመሪያ የህይወት እንቅስቃሴያቸው ከአካላዊ ህይወት የበለጠ ነገርን ያካትታል። ነፍሳችን ከእግዚአብሔር ጋር ህብረት ሊኖራት ስለሚችል መጀመሪያ ላይ ዘላለማዊ እንድንሆን ተደርገን የተፈጠርነው። እናም በሰው ልጅ ህይወት ክብር ምክንያት ኢየሱስ ህይወትን ከዓለም ሁሉ የበለጠ ዋጋ እንዳለው ተናግሯል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል ይላል። ወይስ በነፍሱ ምትክ ምን ይሰጣል ይላል። ኢየሱስ ህይወትን ከዓለም ሁሉ የበለጠ ዋጋ እንዳለው ተናግሯል። ታያላችሁ፣ በእግዚአብሔር ፊት ህይወታችን ከመላው ዓለም የበለጠ ዋጋ አለው። ስለ ራሳችን ያለን ግንዛቤ ምንም ይሁን ምን፣ አንዳንድ ጊዜ ራሳችንን ዝቅ አድርገን እንመለከታለን። አንዳንድ ጊዜ ራሳችንን ከሁሉ በላይ ልናስቀምጥም እንችላለን። ነገር ግን ስለ ራሳችን ያለን ግንዛቤ ምንም ይሁን ምን የእግዚአብሔር አመለካከት ከመላው ዓለም የበለጠ ውድ መሆናችንን ነው የሚያመለክተው። ስለዚህ እኔና እናንተ በጣም ውድ ነን፣ በጣም ልዩ ነን። በመጀመሪያም የተፈጠርነው ዘላለማዊ እንድንሆን ነው። የእግዚአብሔርን መልክ እንለብሳለን። በሰማያዊ መንግስትም ለዘላለም ከእግዚአብሔር ጋር የመኖር ዘላለማዊ ህይወትን የመካፈል እድልም አለን። እያንዳንዳችንም በጣም ከፍ ያለ ክብር አለን። ለዚህ ነው መግደል የሌለብን። እሺ፣ አሁን ስለ ግድያ ፍቺ ውስጥ እንግባ። አትግደል ይላል አይደል? የህይወታችን ክብርና ዋጋ ለአጭር ጊዜ ፍቺውን ስላየን አትግደል የሚለውን ትዕዛዝ ማየት እንችላለን። በእርግጥ ከነደፍነው በላይ ክብደት ያለው ነው። ስለዚህ አትግደል የሚለው ትዕዛዝ የዚህን ውድና የተከበረን ህይወት መግደል ይከለክለናል። ግድያ የሚለው ግስ በዕብራይስጥ ራትስ ሲሆን ይሄም መጀመሪያ ላይ መሰባበር እንደማለት ነው። ግድያ በጣም አስፈሪ ከመሆኑ የተነሳ እግዚአብሔር ያ በሬ አንድ ሰው እስከ ሞት ድረስ ቢወጋ በሬው መበላት እንኳን እንደሌለበት ተናግሯል። የተወሰኑ ህግጋት የሚናገሩት ይህንን ነው። ታያላችሁ፣ ህይወትን የመቀማትን ኃይል የእግዚአብሔር ብቻ ስለሆነ የአንድ ሰው ውድ ህይወት መውሰድ ሙሉ በሙሉ ልክ ያልሆነ ነገር ነው። በእግዚአብሔር ላይ ባለው የህይወት ሉዓላዊነት ላይ የሚነሳ የተቃውሞ ተግባር አድርገንም ልንፈታው እንችላለን። በመጀመሪያ እግዚአብሔር የሌላ ሰውን ህይወት አትውሰዱ ይላል። ይህንን ትንሽ ሰፋ አድርገን ደግሞ ስንመለከተው የሌላ ሰው ህይወትን አትውሰዱ ይላል። በእርግጥ ምን ማለት ነው? በመጀመሪያ የተለያዩ የግድያ አይነቶች አሉ። በእጅ መግደል እንችላለን። ይህም በሁለተኛ ሳሙኤል ምዕራፍ 3 ቁጥር 27 ወይም ምዕራፍ 20 ቁጥር 1 ላይ ነው። እነዚህ ጥቅሶች የዳዊት ሰራዊት ዋና አዛዥ የሆነው ኢዮአብን የሚያመለክቱ ሲሆን የሳኦልን ሰራዊት አዛዥ አብኔርን ገደለው። ለበጎ ዓላማ ገደለው ማለት እንችላለን አይደል? ነገር ግን ግድያ በእርግጥ ግድያ ነው። በህጋዊ ጦርነት ወይም በጦርነት ወቅት አልነበረም። ከጦርነቱ ወይም ከውጊያው ውጭ የሆነ ሰው ግድያ እዚህ ተፈጽሟል። በጥላቻም መግደል እንችላለን። ታውቃላችሁ፣ አንደኛ ዮሐንስ ምዕራፍ 3 ከቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይ የሆነ ሁሉ የዘላለም ህይወት በሱ እንዳይኖር ታውቃላችሁ ይላል።
ስለዚህ በምላሳችን መግደል እንችላለን ማለት ነው። አይሁዶች ኢየሱስን የገደሉት በዚህ መንገድ ነው። ኢየሱስን በምላሳቸው ገደሉት፣ ማለትም በሐሰት በመመስከር ወይም በውሸት። አንድ ቀን ወንጌላዊ ሃራም ፓርክ ወይም ሜሪ ፓርክ ስለ ውሸት ሲናገሩ የውሸትን ትርጓሜ በጣም አስደናቂ ፍቺ ሰጥተው ነበር። ብዙ ጊዜ የዋሸን እንደሆነ አናስተውልም። ነገር ግን እውነትን በምንጨምርበት ወይም በምንቀንስበት ጊዜ ሁሉ ውሸት እያደረግን ነው። የራሳችን ግንዛቤ ቢጎድለንም እንኳን የተወሰነ መረጃ ስንቀንስ ያ ውሸት ነው። ከዚህ የውሸት ኃጢአት ነፃ እንዳልሆንን እገምታለሁ። እግዚአብሔር በምላሳችን እንድንገል አይፈልግም። ለዚህ ነው እግዚአብሔር በምላሳችን መግደል እንደምንችል የሚነግረን። አይሁዶች ኢየሱስን ለመግደል ያደረጉት በትክክል ይህንን በሐሰት በመመስከር እንዲሁም በጽሑፍ ወይም በደብዳቤ መግደል እንችላለን። ዳዊትን አስታውሱ። ኬጢያዊውን ኦርዮን ሊገለው ሲፈልግ ለኢዮአብ ደብዳቤ መጻፍ ብቻ ነበር። ታማኝ አገልጋዩን እንዲገድል ማዘዝ ብቻ ነበር። ይህም በሁለተኛ ሳሙኤል ምዕራፍ 11 ላይ ነው። ስለዚህ እግዚአብሔር ይህንን በዳዊት እንደ ግድያ ያስታውሰዋል። እናም በጽሑፍም የተፈጸመ ነው። ግድያ በሴራም ሊከሰት ይችላል። ሳኦል ዳዊትን ለመግደል አሴረ። የአካብ ሚስት ኤልዛቤል የናቡቴን የወይን እርሻ ለመውሰድ ክፉ ዕቅድ አወጣች። እነዚህ ሁሉ በሴራም ቢሆኑ ግድያ ናቸው። አንድ ሰውን ለመግደል በመስማማት ብቻ መግደል ይቻላል። ሳኦል ሐዋርያው ጳውሎስ ከመሆኑ በፊት እስጢፋኖስ ከሚገዱት ጎን ነበር እና ልብሳቸውን ይጠብቅ ነበር። በስልጣንም መግደል እንችላለን። ጲላጦስ በስልጣን ቦታ ላይ ነበር። እናም ኢየሱስን ንጹሕ መሆኑን ያውቅ ነበር። ነገር ግን በስልጣኑ ኢየሱስን ለሞት ፍርድ አሳልፎ ሰጠ። በእርግጠኝነትም መግደል እንችላለን። ይህንን ሳየው በጣም ተገርሜ ነበር። በሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 32 ላይ ኢየሱስ ምሳሌ ውስጥ አንድ ካህንና ሌዋዊ የተዘረፈውን ሊሞት የተቃረበውን ሰው በሌላኛው በኩል ሲያልፍ ሲያዩ ነበር። ይህም በደጉ ሳምራዊ ምሳሌ ላይ ነው የተቀመጠው። እና ልብ በማጣታቸው ምክንያት አስቀድመው ግድያ ፈጽመዋል። እንዲሁም ጽንስን ማስወረድ ግድያ ነው። ዛሬ በፕላንድ ፓረንቴሲስ ስም ጽንስ ማስወረድ በእውነት እግዚአብሔር በማፀን ውስጥ የሰጠውን ሕይወት ማስወገድ ነው። ዛሬም በጣም እየተለመደ መጥቷል። ጽንስ ማስወረድ በግልጽ ግድያ ነው። እሱን መረዳት የግድያ አይነት እንደሆነ መውሰድም ትልቅ ትርጉም ነው። መጽሐፍ ቅዱስ በእነዚህ ጥቅሶች ውስጥ በማፀን ውስጥ ያለውን ሕፃን በእግዚአብሔር የተፈጠረው እጅግ ውድ ሕይወት እንደሆነ ይናገራል። በሕጉ መሰረት ማንም ነፍሰ ጡር ሴትን በመምታት ጽንሷን ማስወረድ ቢያመጣባት ያ ሰው በግድያ ኃጢአት ጥፋተኛ ነው። ስለዚህ ጠቅለል ተደርጎ የሌላ ሰውን ሕይወት አትውሰዱ ይላል። ልንመለከተው የምንፈልገው አንድ ጥቅስ የልብ ጦት ከእግዚአብሔር ፈቃድ የራቀ መሆኑን ነው። የሌላ ሰውን ሕይወት አለመውሰድ በዚህ አረፍተ ነገር ሊጠቃለል ይችላል። ልበቢስነት ከእግዚአብሔር ፈቃድ የራቀ ነገር ነው። ማንም ሰው ሕይወትን እንደ ቀላል ነገር አይቆጥርም። ስለዚህ የጎረቤቶቻችንን ሕይወት እንደ ራሳችን ሕይወት ውድ አድርገን ልንመለከተው ይገባል። እናም አሳቢነትን ልናሳያቸው እንዲሁም እርዳታን ልንሰጣቸው ይገባል። ምሳሌ ምዕራፍ 21 ከቁጥር 13 ላይ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እሱ ራሱ ይጮሃል አይሰማለትም ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 በመጨረሻው ዘመን ስለሚኖሩ ሰዎች ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህም ደግሞ ራቅ ይላል።
እስከዚህ ደረጃ ድረስ እንደ ክርስቲያን ይህን ሁላችንም አስበንበት የነበረው ነገር ነው። ነገር ግን የሚቀጥለው ክፍል ለእኔ በጣም አስደናቂ ክፍል ነው። እግዚአብሔር አትግደል ሲል የሌላን ሰው ሕይወት ስለመውሰድ ብቻ ሳይሆን የራሳችንንም ሕይወት ስለመውሰድ ጭምር እየተናገረ ነው። እስኪ ወደ እሱ እንለፍ። የራስን ሕይወት አትውሰድ ሲል ምን ማለት ነው? መጽሐፍ ቅዱስ በእርግጥ በዓለማዊ ሐዘንና ጭንቀት መጠመዳችን በተዘዋዋሪ እንደሚገድለን ይነግረናል። የራሳችንን ሕይወት በተዘዋዋሪም ሆነ በቀጥታ ማጥፋት ነው። የራሳችንን ሕይወት በተዘዋዋሪ እንዴት መውሰድ እንደምንችል የበለጠ ማትኮር እፈልጋለሁ። ለዚህ መንስኤ ከሆኑ ትላልቅ ምክንያቶች አንዱ ጭንቀት ነው። ይህም ሐዘን፣ ዓለማዊ ሐዘንና ጭንቀቶች ናቸው። ስለዚህ እግዚአብሔር የራሳችንን ሕይወት እንዳንወስድ ይነግረናል። ይህንን ክፍል እንመልከት። ራስን ማጥፋት ራስን በቀጥታም ሆነ በተዘዋዋሪ መግደልን ያካትታል። ቀደም ብዬ እንደተናገርኩት በተዘዋዋሪ ራስን በመግደል ላይ የበለጠ እናተኩራለን። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 1ን የዓለም ሐዘን ሞትን ያስከትላል ይላል። እንዲህም በዘሪው ምሳሌ ውስጥ ኢየሱስ የዓለም ጭንቀት ያለበት ሰው ከእሾህ ጋር ካለው እርሻ ጋር አመሳስሎታል። ለምን? ምክንያቱም ጭንቀት እንደሚወጋ እሾህ ነውና በመጨረሻም እንደሚገድለን። በተሳሳተ ምክንያት የሚመጣ ጭንቀት በእርግጠኝነት ሁሉንም አይነት በሽታ እንደሚያስከትል ይናገራል። በዚህ ምክንያት ሐዋርያው ጴጥሮስ ቅዱሳን ጭንቀታችንን ሁሉ በጌታ ላይ እንድንጥል ያበረታታናል። በልባችን ውስጥ ለመቅረጽ ይህንን ጥቅስ አብረን እናንብብ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ስለ እናንተ ስለሚያስብ ጭንቀታችሁን ሁሉ በሱ ላይ ጣሉት። ቄስ ሬቨረንድ አብርሃም ፓርክ በሰባተኛው መጽሐፍ 10ቱ ትእዛዝ ለትውልድ ሁሉ ዘላለማዊ ቃል ኪዳን ነው ይላል። እንዲህ ሲል ጠቅለል አድርጎ ገልጾታል። ጭንቀት ሕይወትን የሚሰጠውን ጌታን አለማመን ነው ይለዋል። ኢየሱስ ሕይወት በዓለም ላይ ካለው ከማንኛውም ነገር የበለጠ ዋጋ እንዳለው ስለሚያስታውሰን ሕይወታችንን ከምግብ የበለጠ ዋጋ ያለው እንደሆነ፣ ሰውነታችንም ከልብሳችን የበለጠ አስፈላጊ እንደሆነ፣ እግዚአብሔር የሰማይ ወፎችንና የሜዳ አበቦችን እንኳን ይመግባል፣ ያለብሳቸዋል እያለ ያስተምረናል። ስለዚህ የሰማይ አባት ከመላው አጽናፈ ዓለም የበለጠ ዋጋ ያላቸው የራሳችንን ሕይወት አይንከባከብም እያለ ይነግራል። በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 30 ላይ ነው ይሄ ያለው። ሬቨረንድ አብርሃም ፓርክ ሁል ጊዜ ለቅዱሳን የሚጨነቁ ብቸኛው ነገር የክርስቶስ አካል ክፍሎች ወይም ቤተ ክርስቲያን ወይም የእግዚአብሔር ፈቃድ መሆን እንዳለበት አጽንኦት ሰጥተው ነበር። ሁለተኛው ምክንያት በመጀመሪያ ጭንቀት በተዘዋዋሪ ሊገድለን ይችላል ብለናል። ሁለተኛው በተዘዋዋሪ ሊገድለን የሚችለው ነገር ምን እንደሆነ እስኪ ገምቱ። ምንድን ነው? ቅናት ነው። ቅናት በተዘዋዋሪ ይገድለናል። እግዚአብሔር የራሳችንን ሕይወት አትውሰዱ ይለናል። ሞት ከሚያስከተሉ አስፈላጊ ነገሮች አንዱ ቅናት ነው። ቅናት ወደ ጥላቻ ያመራል። እናም የሚገድለን አስፈሪ መርዝ ነው። መጽሐፍ ቅዱስ እንደ ምሳሌ ምዕራፍ 14 ከቁጥር 30 ባሉ የተለያዩ ጥቅሶች ላይ ትሑት ልብ የሥጋ ሕይወት ነው፣ ቅናት ግን አጥንትን ያነቅዛል ይላል። እንዲሁም የካርቴጅ ጳጳስ ሲያን ቅናት ምስጢራዊ ቁስል ነው ብለዋል። ለምን ተብሎ ሲጠየቁ ምክንያቱም ስንቆጣ ቁጣው በውጫዊ መልኩ ይገለጻል፣ ነገር ግን ቅናት በልባችን ውስጥ ጠልቆ ይቀመጣል ይላል። ደምን ያደርቃል፣ አጥንቱንም ያበሰብሳል ይላል። እንደገና ምሳሌ ምዕራፍ 14 ከቁጥር 30 ላይ የአንድ ሰው ልብ በቅናት ሲሞላ በእርግጥ ወደ አስፈሪ ግድያ ሊያመራ ይችላል። በማቴዎስ ወንጌል ምዕራፍ 27 ቁጥር 18 ላይ እንደምናየው የሃይማኖት መሪዎች ኢየሱስ እንዲሰቅሉት ያደረጋቸው ቅናት ነበር። እንዲሁም መጽሐፍ ቅዱስ ቅናት ከእግዚአብሔር ፈቃድ ጋር የሚቃረን ዲያብሎስንና ዓለማዊ ፍቅር እንደሆነ ይነግረናል። ስለዚህ ቅናት ተቃራኒ ነው፣ ከእግዚአብሔር ፈቃድ ጋር የሚቃረን ነው። ለምሳሌ ዘፍጥረት ምዕራፍ 37 ከቁጥር 11 የዮሴፍ ወንድሞች በሱ ላይ የነበራቸው ቅናት ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ቅናት ሙሉ በሙሉ ስጋዊ እንደሆነ ይነግረናል። በያዕቆብ ምዕራፍ 3 ከቁጥር 14 እስከ 15 ምድራዊ፣ ተፈጥሯዊና አጋንንታዊ እንደሆነ ይነግረናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ የክርስቶስ ተከታዮች እንደመሆናችን መጠን
ወደ ጎን ልንተወው የሚገባ ነገር እንደሆነም ያስገነዝበናል። ቅናት ባለበት ሁከትና ክፋት ብቻ ነው ይላል ሬቨረንድ አብርሃም ፓርክ። ቅናት ባለበት ብልጽግና ፈጽሞ ሊኖር አይችልም ብለዋል። ስለዚህ ወደ ያዕቆብ ምዕራፍ 3 ከቁጥር 16 እንሸጋገር። ቅናት ምንድን ነው? ይህንን አብረን እናንብብ። ቅናትና ራስ ወዳድነት ምኞት ባለበት ሁከትና ክፉ ነገር ሁሉ አለ ይላል። ይህም ለግል ህይወታችን ብቻ ሳይሆን ለቤተሰቦቻችን፣ ለስራ ቦታዎቻችን፣ ለትምህርት ቤቶቻችን ወይም በቤተ ክርስቲያናችን፣ ለሀገራችንም ጭምር የሚመለከት ይመስለኛል። ስለዚህ እንደ እውነተኛ የክርስቶስ ተከታዮች እንደዚህ ባለው ኃጢአቶች ውስጥ ሙሉ በሙሉ አቅም እንደሌለን ማወቅ አለብን። ይህንን ለእግዚአብሔር መጣል አለብን። ይሄ ማለት ከእግዚአብሔር ጋር መጣበቅና ይቅርታ መጠየቅ አለብን ማለት ነው። እንዲሁም ከዚህ ሁሉ የስጋ በሽታዎች ወይም ከመንፈሳዊ በሽታዎች ከኛ ውስጥ ተወግደው ፈውስን እናጣጥማለን ማለት ነው። ኮቪድ-19 አስፈሪ ብቻ ሳይሆን እነዚህ ወደ ሞት ሊያደርሱ የሚችሉ የበለጠ ኃይለኛ ምክንያቶች ሆነውም መጥተው ነበረ። በመጨረሻም ስለ ራስን ማጥፋት ማውራት እፈልጋለሁ። የራሳችንን ህይወት በቀጥታ እንደማጥፋት ነው። እስከዚህ ነጥብ ድረስ ጭንቀትም ሆነ ቅናት ሊገቡ የሚችሉ ሁለት ምክንያቶች መሆናቸውን አይተናል እና በተዘዋዋሪ ራስን ማጥፋት ሊያደርሱብን ይችላሉ። ዛሬ በህብረተሰባችን ውስጥ የዛሬው የህይወታችንን ትክክለኛ እውነታ እንመልከት። ራስን ማጥፋት እንደ ዓለም አቀፍ ጉዳይ በስፋት ተቀባይነትን እያገኘ የመጣ ሐሳብ ነው። በዚህ ምክንያት አትግደል የሚለው ትዕዛዝ ከሌላ ጊዜ በበለጠ አስፈላጊ ሆኗል። ደቡብ ኮሪያ ይህን በመናገሬ በጣም አዝናለሁ። ነገር ግን ደቡብ ኮሪያ ይህንን ውርደት የተሞላበት ቅጽበት ስም እንደ ራስን ማጥፋት ሪፐብሊክ አግኝታለች። ምክንያቱም ባለፉት 8 ተከታታይ ዓመታት ራስን የማጥፋት መጠኑን በተመለከተ ከሁሉም የኦኢሲዲ አባል ሀገሮች መካከል ከፍተኛው ቁጥር 1 ደረጃ ስለደረስን ነው። ስለዚህ አንዳንዶቹን ነግራችኋለሁ። በእርግጥ ለሁሉም ሀገሮች ነው፣ የኦኢሲዲ አባላት ብቻ አይደለም። ኮሪያ ቁጥር 10 ላይ ትገኛለች። የሀገሮቹን የኦኢሲዲ አባላት ከተመለከታችሁ በጣም ከፍተኛ ደረጃ ላይ ነው። እነዚህ ቁጥሮች ምን ማለት ናቸው? (24.7) በ100 ሺህ ሰዎች መካከል ራስን የማጥፋት መጠን ነው። ይህ ቁጥር በዚህ መልኩ ሊለወጥ ይችላል። ያ ማለት አሁን በ2010 ዓመት ላይ የተመሰረተ ነው ማለት ነው። ያኔ ነበር በአመቱ 15552 ሰዎች ራሳቸውን የማጥፋት ቁጥራቸው ነበረ። ባለፈው አመት በ2020 ላይ ወደ 13000 የሚጠጋ ነበር። እሺ፣ ስለዚህ በ2010 ላይ ነን ካልን በዚህ ጊዜ አካባቢ ትንሽ ከፍ ያለ ነው። ስለዚህ በ2010 ላይ እንመሰረታለን። በአመት 15000 ራስን የማጥፋት ድርጊቶች ካሉ ይሄ ማለት በየቀኑ 43 ሰዎች ራሳቸውን በማጥፋት ይሞታሉ ማለት ነው። ይሄም ማለት በየ34 ደቂቃው አንድ ሰው ራሱን በማጥፋት ይሞታል ማለት ነው። ይሄ በጣም አስደንጋጭ ቁጥር ነው። በየ34 ደቂቃው ራሱን የሚያጠፋ ሰው አለ ማለት ነው። እነሆ ማህበረሰባችን እንደዚህ አይነት ራስን የማጥፋት ድርጊቶችን ማስወገድ የሚችለው እኛ ክርስቲያኖች በመጀመሪያ ስለ ህይወት ዋጋ፣ ስለ ህይወት ክብር መጽሐፍ ቅዱሳዊ አመለካከቶችን ካቋቋመን ብቻ ነው። ይሄ በዙሪያችን ላሉ ሰዎች በትክክል ልናውጅ የሚገባ መልእክት ይመስለኛል። ይህም ህይወትን ለመጠበቅና ለማዳን አብረን ለመስራት በጣም ትልቅ ግብ ነው። በመጽሐፍ ቅዱስ ውስጥም ራስን የማጥፋት ምሳሌዎች ብዙዎች አሉ። በመጽሐፍ ቅዱስ ውስጥ ራስን የማጥፋት ድርጊት የእስራኤል የመጀመሪያው ንጉስም ለነበረው ለሳኦል ከፊሊስጤማውያን ጋር በተደረገው ጦርነት በፊሊስጤማውያን እጅ መሞት ስላልፈለገ በራሱ ሰይፍ በመውደቅ ራሱን አጠፋ። የዳዊት አማካሪ የነበረው አኪጦፌልም ከአቤሴሎም ጋር ለሁለተኛ ጊዜ ሴራ ሲፈጽም፣ ነገር ግን አቤሴሎም እቅዱ ለመከተል ፈቃደኛ ስላልነበረ አኪጦፌልም ወደቀ፣ ወደ ቤቱም ሄዶ ራሱን ሰቀለ ይላል። ሰሜናዊ የእስራኤል ንጉስ ዚምሪም እንዲሁ
እነዚህ በጣም ከፍተኛ ደረጃ ያላቸው ሰዎች መሆናቸውን ታያላችሁ። የሰሜን የእስራኤል ንጉሥ ዚምሪም ቤተ መንግስቱን በእሳት በማቃጠል ራሱን አጠፋ። በጣም ታዋቂ ሰው የሆነው ይሁዳ አስቆሮቱ ይሁዳ ማለቴ ነው፣ ኢየሱስ አስተማሪውን በ30 ሰቅል ከሸጠ በኋላ ራሱን ሰቀለ። ከዛፍም በግንባሩ ወደቀ። ሰውነቱን ፈነዳ፣ አንጀቱም ሁሉ ፈሰሰ። ነገር ግን እነዚህ ሰዎች የሚያመሳስላቸው ነገር ሕይወታቸው ከእግዚአብሔር ፈቃድ ጋር ምንም ግንኙነት እንደሌለው ያስባሉ። ስለ ሕይወት መጽሐፍ ቅዱሳዊ አመለካከትና ሐሳብን መመስረት በጣም አስፈላጊ ነው። በመጽሐፍ ቅዱስ ላይ የተመሰረተው የሕይወት ትክክለኛ አመለካከት መመስረት እንዳለበት የሚያሳይ ነው። በመጀመሪያ ደረጃ ሁሉም ሰው ክቡር ነው። እያንዳንዱ ሰው ደረጃው ምንም ይሁን ምን፣ ችሎታው ምንም ይሁን ምን በእግዚአብሔር አምሳል የተፈጠሩ በመሆናቸው ክቡር ናቸው። ሁለተኛ የሕይወት ሉዓላዊነት የእግዚአብሔር የራሱ እንደሆነ ማሰብ አለብን። ስለዚህ ማንም ሰው ራሱን የማጥፋት መብት የለውም። ሶስተኛ ራስን ማጥፋት በእግዚአብሔር ሉዓላዊነት ላይ ማመጽ ነው። ሶስተኛ የሰው አካል መቅደስ እንደሆነ ማሰብ አለብን። ሰውነታችን የእግዚአብሔር መንፈስ የሚኖርበት መቅደስ ነው። እናም ይሄ የእግዚአብሔር የመጀመሪያው ንድፍ ነው። ለዚህ ነው የዘላለም ሕይወት ወርሰን ለመደሰት ሰውነታችን ሙሉ በሙሉ መጠበቅ ያለበት። ይሄ ብቻ ሳይሆን በዚህ ምድር ላይ ደስታና የተባረከ ሕይወትን ጭምር እንድናገኝ ነው። ይሄ ለተቀረው ዓለም ያለን መልእክት እንደሆነ አምናለሁ። እንደ እውነተኛ ክርስቲያኖች፣ የቤዛነት ተከታታይ ታሪክ ቃል ሰባኪዎች ሁሉም ሰው እንዴት ልዩ እንደሆነ ማወጅ አለብን። በመጀመሪያ ሕይወታችን ራሳችንን እንድንከባከብና በዚህ የተከበረ ሕይወት አመለካከት እርስ በርሳችን በትክክል እንድንተያይ እንድንችል የእግዚአብሔር ፈቃድና በሕይወታችን ውስጥ እግዚአብሔርን ማስገባት አለብን። ይሄን በማድረግ አባታችን እግዚአብሔር ለሁላችንም ሁል ጊዜ ፍቅሩንና ክብሩን ያሳየን መንገድ እንድንከተል እጸልያለሁ። በዙሪያችን ላሉ ሰዎች ሁሉ እንዲሁ እናድርግ። በሚቀጥለው ሳምንት ወደ ተለያዩ ሕጎች በጥልቀት እየገባን እንመረምራለን። 6ኛውን ትእዛዝ ወደ ልባችን በማስገባት የውስጣችንን ዓለም በማስፋት ወንጌላዊነትንም እንመለከታለን። ይሄ እግዚአብሔር 6ኛውን ትእዛዝ በመስጠቱ ምን እያቀደ እንዳለ የበለጠ ለመረዳት ያስችለናል። እንጸልይ። አባታችን እግዚአብሔር ሆይ ዛሬ በቃል ፊት እንድንቀርብ ስለባረከንና በተወዳጁ ፓስተር ቄስ አይን ፓርክ የተጻፈውን የቤዛነት ታሪክ ተከታታይ 7ኛው መጽሐፍ በማግኘት እየተባረክን ስላለን እናመሰግናለን። አባታችን በጣቶች የድንጋይ ጽላቶች ላይ እነዚህን ትእዛዝ በቀረስክበት በሲና ተራራ ላይ በእውነት ያንን መገኘት አሁንም እንፈልጋለን። አባት ሆይ ዛሬ ጠዋት እነዚህ ሕያው የሕይወት ቃላት በልባችን በትክክል እንድትቀርጽልን እንጸልያለን። አባታችን ሕይወታችን ምን ያህል የተከበረ እንደሆነ በፊት ምን ያህል ውድ እንደሆነ በእውነት መገንዘብ እንድንችል እርዳን። የሰጠን ሕይወት እጅግ ውብ እንደሆነ እጅግ ውድ እንደሆነ ውድም ስለሆነ ሕይወታችንን ከመላው አጽናፈ ዓለም የበለጠ ውድ እንደሆነ እንድንገነዘብ 6ኛውን ትእዛዝ በጥልቀት እየመረመርን ይህን በእውነት እንድንረዳ እርዳን። ስለዚህ የምንወዳቸውን ጎረቤቶቻችንን የመግደል ኃጢአት ፈጽሞ ሳንፈጽም እንድንኖር አቅም ሁነን፣ ይልቁንስ በዙሪያችን ላሉ ሰዎች ሁሉ ሕይወትን የመስጠት ለሚንቀሳቀሱ ሁሉ እያሰፋንና ሕይወትን እያበዛን የምንሄድ፣ ስለዚህ ሰዎች ፈቃድን ስለማይረዱ በተዘዋዋሪም ሆነ በቀጥታ የራሳቸውን ሕይወት ስለማያጠፉ ወይም የሌሎችን ሕይወት ስለማያጠፉ በተዘዋዋሪም ሆነ በቀጥታ ራሳቸውን ስለማይጎዱ ዓለም ከእንግዲህ እንዳይሰቃይ እንጸልያለን። አባት ሆይ በሕይወታችን ሁሉ አቅጣጫ ኃያላን የሕይወት መልእክተኞች እንድንሆን አድርገን እናመሰግናለን። ይህንን ሁሉ በከበረው ጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።